ጌታን እጅግ አድርገን እናመሰግናለን። ጌታ ደግሞ እንደገና ሌላ ሰንበት ስለሰጠን የእግዚአብሔር ስም ብሩክ ይሁን። ሰሞኑን እንግዲህ በጣም በልቤ የሚመላለሰውን ሐሳብ ዛሬ ብቻ ሳይሆን ደግሞ የሚቀጥሉት ጥቂት ሳምንታት አብረን እንመለከታለን እና አርዕስት አድርገን ለሚቀጥሉት ሳምንታት የምንወስደው ሐሳብ ለበረከት አድርገን የሚል ነው። ለበረከት አድርገን make us a blessing እና አንድ የድሮ ሂም አለ። ያው እንግሊዝኛ ስለሆነ እንጂ ያላመጣ ነው። የአማርኛ መዝሙር መኖርም አለበት እና ምን ይላል? ፀሐይ ወጣ እስክትገባ ወራት እስከሚቀያየሩ ዓመታትም ሲተላለፉ ሲያልፉ በዚህ ሁሉ ለበረከት አድርገን የሚል የድሮ ሂም አለ። ክብር ለእግዚአብሔር ይሁን። እንግዲህ ወንድም እንድሪያስ ፈልገህ በአማርኛም ካለ እንዘምራለን። ግን ሐሳቡ ይሄ ነው። እግዚአብሔር ለበረከት እንዲያደርገን በተለይ በጌታ ቤት እየቆየን ስንመጣ ስታግኔሽን እኔ አንዳንዴ እንደዛ ይሰማኛል። ምንድነው? ኩሬ የመሆን ውሃ የመቋጠር ቁጭ ማለት እና አይናችሁን ጨፍናችሁም ቸርች መግባት ትችላላችሁ። ከዛ ፕሮግራሙንም ታውቃላችሁ፣ መባውንም መስጠቱንም መዝሙሩንም አምልኮውንም ዩቲዩብንም ሁሉም ነገር ስታግኔሽን ይሆናል በቃና የተቀመጠ ውሃ ደግሞ ክፋቱ ቢምቢ ይሰበስባል፣ ይሸታል፣ መዓዛው ይቀየራል። ስለዚህ ወንዝ እንድንሆን በረከት እንድንሆን ለብዙዎች ወንዝ እንድንሆን እግዚአብሔር እንዲረዳን ሰሞኑን በዚህ ሐሳብ አብረን የእግዚአብሔርን ቃል እንመለከታለን። እግዚአብሔር የሚባርከን የባረከንም ለበረከት እንድንሆን ነው። ከሱ ዘንድ የጸሎት መልስ ከማግኘት በላይ ከዛ በላይ የጸሎት መልስ መሆን ይሻላል። አሜን። ከሱ ከመቀበል በላይ ተቀብሎ መስጠት ይሻላል። ጌታም ከሚቀበል ይልቅ የሚሰጥ ያ ብፁዕ ነው ይላልና አንዳንድ ጊዜ የህይወታችን ትራጀክተሪ የሚቀየረው አቅጣጫ የሚቀየረው እግዚአብሔር ለበረከት እንደጠራን እየገባን ሲመጣ ነው። ክብር ለጌታ ይሁን። አጭር ጸሎት እናደርግና ወደ እግዚአብሔር ቃል እንሄዳለን። እግዚአብሔር አባታችን አምላካችን ሆይ ሰማያት የተከፈቱልን እጄ የተዘረጋችልን የባረከን ለበረከት እንድንሆን ነው። አንተ የበረከት አምላክ ነህ። ዛሬም ደግሞ እጸልያለሁ ከዚህ ቀን ሰዓት ጀምሮ ከዚህ ከሰዓት ጀምሮ ቃልህ ውስጣችንን እንዲኮረኩር እንዲነካን እንዲዳስሰን ጌታ ሆይ ሳሩም ይጠወልጋል አበባውም ይረግፋል የአምላካችን ቃል ግን ለዘላለም ይኖራልና እባክህ የሚዘራ ዘር በልባችን እንድታስቀምጥ ይሄ ዘር ደግሞ ፍሬ እንዲያፈራ ትልቅ ዛፍ መጠለያ እንዲሆን ለብዙዎችም በረከት እንዲሆን በኢየሱስ ስም እጸልያለሁ። make us a blessing ለበረከት አድርገን አንጾኪያን ለበረከት አድርግ፣ ጓዳችንን ለበረከት አድርግ። ስንወጣ ስንገባ ስንንቀሳቀስ እግዚአብሔር አባትና አምላክ ሆይ አንተ እጆች ስትፈልግ የሚዘረጉ እጆች፣ አይን ስትፈልግ ጌታው የሚያተኩር ፎከስ የሚያደርግ አይን፣ እግር ስትፈልግ እግዚአብሔር ሆይ ይህንን ወንጌል ይዘው የሚሮጡ ጌታ ሆይ ያማሩ እግሮች እንድንሆንልህ እንድትረዳን እጸልያለሁ። make us a blessing ለበረከት ደግሞ አድርገን በጌታ በኢየሱስ ክርስቶስ አሜን አሜን አሜን። እንግዲህ በእነዚህ ሳምንታት ውስጥ ለበረከት አድርገን ብለን ስንነጋገር አንከር አድርገን ወይንም እንደ መልሕቅ የምንጠቀመው የምናየው ሐሳብ መዝሙረ ዳዊት በቅንፍ 67 ላይ ነው። እኔ በአዲሱ መደበኛ ትርጉም አነባለሁ። መዝሙር 67 ላይ ተመልሰን እንመጣለን። ሌሎችንም ሐሳቦችንም አብረን ብናይም አብረን እናንብበው። ከቁጥር 1 ጀምሮ ያለውን ሐሳብ እናነባለን። 6 እና 7 እዛ ፓወርፖይንቱ ላይ ትመለከታላችሁ። ቁጥር 1 እንደዚህ ይላል የእግዚአብሔር ቃል፣ እግዚአብሔር ይማረን ይባርከን። ከዛ ነው የሚጀምረው። እንግዲህ ምህረትም የእግዚአብሔር በረከት ነው። እግዚአብሔር ይማረን ይባርከን። ይሄ አሮኒክ ብሌሲንግ ወይንም የአሮን በረከት የምንለውን ነው ዝማሬ ላይ የምናገኘው። እግዚአብሔር ይማረን ይባርከን፣ ፊቱንም በላያችን ያብራ፣ መንገድህ በምድር ላይ
ማዳንህም በአሕዛብ ሁሉ መካከል ይታወቅ ዘንዳ። ሃሌሉያ። ለምንድን ነው የሚምረን? ለምንድን ነው የሚባርከን? የሚባርከን የእግዚአብሔር መንገድ፣ ሃሌሉያ፣ ሐሳቡ፣ መንገዱ፣ ማዳኑ በሕዝቦች ሁሉ መካከል ይታወቅ ዘንድ። ይገርማችኋል። እናንተ አታውቁም እንጂ ገና መንግሥተ ሰማይ ስም ሲጠራ፣ ፋይሉ ሲከፈት ሰዎች ወደ እናንተ ይመጣሉ። ምን ይላሉ? ጸልየህልኝ ነው ወደ ጌታ የመጣሁት፣ መስክረህልኝ ነው። አንድ ቀን ደግሞ ፍቅር እጅህን ዘርግተህ ነው። አንተ ላታውቅ ትችኛ። ያኔ ምን እንላለን መሰላችሁ? መቼ አየናችሁ? ተጠምታችሁ መቼ አየን? ተርባችሁ መቼ አየን እንላለን። ግን ጌታ ለነዚህ ለታናናሾቹ አንዱ ያረጋችሁት ለኔም እንዳረጋችሁት ነው ብሏል። you will be surprised። ምንድን ነው የሚለው? ማረን፣ ባርከን፣ ፊትህን በላያችን አብራ። ለምን? ብዙዎች መንገድህን እንዲያውቁ። ቁጥር 3 እግዚአብሔር ሆይ ሰዎች ያመስግኑ፣ ሰዎች ሁሉ ምስጋናን ደግሞ ያቀርቡልህ። ለሕዝቦች በቅን ትፈርድላቸዋለህ፣ ሰዎችንም በምድር ላይ ትመራለህ። ሕዝቦች ደስ ይበላቸው፣ በእልልታም ይዘምሩ። ቁጥር 5 እግዚአብሔር ሆይ ሰዎች ያመስግኑ፣ ሰዎች ሁሉ ምስጋናን ያቅርቡልህ። ምስጋና ይብዛ፣ አምልኮ ይብዛልህ። ለምን? ምድር ፍሬዋን ሰጠች፣ እግዚአብሔር ባረከን ማለት ነው። እግዚአብሔር አምላካችንም ይባርከናል። ሲጀምር ክፍሉ ባርከን ጸሎት ነው። አሁን ደግሞ ምስጋና ነው። ይባርከናል። አይገርምም? እግዚአብሔር አምላካችን ይባርከናል። እግዚአብሔር ይባርከናል ደግሞ ይናገራል። ሁለተኛ የምድርም ዳርቻ ሁሉ እርሱን ይፈሩታል ይላል። ይገርማችኋል። የበረከቱን ዓላማ እንዳወቀ ሰው ኃይለኛ ሰው የለም። ለምን እንደተባረከ የገባው፣ ለምን የእግዚአብሔር እጅ በሱ ላይ እንደተዘረጋች፣ በሷ ላይ እንደተዘረጋች፣ እግዚአብሔር ለምን እንደራራለት፣ ለምን ደግሞ እግዚአብሔር ሰማያትን እንደከፈተለት እንደገባው ሰው ኃይለኛ ሰው የለም። ደግሞ ለምን እንደተባረከ፣ ለምን እግዚአብሔር መልካም እንዳደረገለት፣ ለምን ደግሞ እግዚአብሔር እንደራራለት ያልገባው ደግሞ እንደዛ አይነት ደግሞ ኮንፊውዝድ የሆነ ሰው የለም። ስለዚህ እግዚአብሔር ይርዳን፣ ይራራልን። አሜን። ሁላችሁ የምታውቁት ሐሳብ ይሄ ከኛ በፊት እግዚአብሔር ለሕዝቡ ያዘጋጀው አይደለ? ለሱ ለሆኑት ያዘጋጀው በረከት ነው። ዘፍጥረት 12ን ሁላችሁ ታውቃላችሁ። መጀመሪያ እግዚአብሔርና አብርሃም ኢንካውንተር ሲያደርጉ፣ ይሄ የመጀመሪያው ሚቲንግ ነው፣ የመጀመሪያው ስብሰባ፣ የመጀመሪያው ግንኙነት። እግዚአብሔር አብርሃምን እንዲህ አለው፣ ከሀገርህ ከወገንህ ተለይተህ እኔ ወደማሳይ ምድር ሂድ፣ ታላቅ ሕዝብ አደርግሃለሁ፣ ግሬት ኔሽን አደርግሃለሁ፣ ደግሞም እባርክሃለሁ፣ ስምህንም ገናና አደርገዋለሁ አይደለ? ለሌሎችም በረከት ትሆናለህ። ይገርማቸዋል። አብርሃም ይህን ሁሉ በረከት፣ ይህን ሁሉ ስም፣ ይህን ሁሉ ገናናነት ተሸክሞ ለሌላ ሰው በረከት ካልሆነ እኔ ኪሎም ይከብደዋል ነው ምለው። ሁላችንም እንደዛ ነን። ሁላችንም እባርካለሁ፣ ለሌሎች በረከት ትሆናለህ። የሚባርኩህን እባርካለሁ፣ የሚረግሙህን ደግሞ እረግማለሁ። ግን የምድር ነገዶች ሁሉ እኛንም ጭምር በአንተ ይባረካሉ። I will bless you and you will be a blessing። ስለዚህ ከረጢታችሁን አስፉ፣ ማድጋችሁን አስፉ፣ ልባችሁን አስፉ፣ ጓዳችሁን አስፉ። እግዚአብሔር ይባርከናል፣ ለበረከት ደግሞ ያደርገናል። ሃሌሉያ! ለበረከት ያደርገናል። ብዙ የበረከትን ዴፊኒሽን ለማየት ሞክሬ ነበር እና በጣም ሰፊ ነው። ግን ሰብሰብ ለማድረግ በተለይ ከዘፍጥረት ምዕራፍ 1 በመነሳት ይህንን ሐሳብ ጫር አድርጌዋለሁ። የሚጠቅም ከሆነ ውሰዱት። በረከት ምን ማለት ነው? እዚህ እናቶችም አላችሁ፣ ልጆቻችሁን በረከት ያላችሁ። ሃሌሉያ! በረከት ከእግዚአብሔር ሕይወት ሰጭነት ሂዘ ላይፍ ጊቨር። ክብር ለእግዚአብሔር ይሁን። ከእግዚአብሔር ሕይወት ሰጭነት፣ መልካምነት እና ሙላት ሂዘ ላይፍ ጊቨር። ደግሞ በጎም አምላክ ነው። ከዛ ደግሞ ሙሉም አምላክ ነው።
ከእግዚአብሔር ሕይወት ሰጪነት መልካምነት ሙላት ወጥቶ ለፍጥረቱና ለሰው በነገራችን ላይ መጀመሪያ የተባረከው ፍጥረት ነው፣ ሰው አይደለም። ያው ዘፍጥረት ላይ እንስሶችን ፈጠረና ባረካቸው። እግዚአብሔር በረከቱ አያልቅበትም። ለፍጥረቱና ለሰው ጥቅም የሚሆን ፍሬያማነትና ብዜት ነው። ዶክተር አክሊሉ ይህንን ዴፊኒሽን ቢያገኘው በደንብ ይሞርደዋል። ግን የኔን ዝም ብላችሁ ተቀበሉ። ሃሌሉያ! ደስ ብሎኛል። ምን ማለት ነው? ከህይወት ሰጪነቱ ነው የሚወጣው፣ ከመልካምነቱ ከሙላቱ ወጥቶ ለፍጥረት ለሰው ጥቅም የሚሆን ፍሬያማነት ብዜት። ስለዚህ በረከት ሁል ጊዜ ከእግዚአብሔር ማንነት ጋር ፓራለል ነው። ሃሌሉያ! ይመሳሰላል፣ ከሱ ጋር ይመሳሰላል። እርግማን ደግሞ ሰዎች በራሳቸው ጥበብና መንገድ ለመሄድ ሊሄዱበት መንገድ አሳልፈው ሲሰጡ ነው። እርግማን ማለት በዚህ በኩል በረከት ማግኘት ትታችሁ እግዚአብሔር በራሳቸው መንገድ ይሄዱ ብሎ ከለቀቀን ያ እርግማን ነው። አዳምም ሲረገም እርግማኑ በሰው ላይ ሲመጣ እግዚአብሔር አሳልፎን የሰጠው አይደለ? መጀመሪያ ይሄን እርግማን የተቀበለው ሰይጣንም ነው። አሳልፎን የተሰጠው እግዚአብሔር ከዛ ይጠብቀን። በቃ እግዚአብሔር እንግዲህ ልልፋ አይደለም የምትለው ከኔ ጥበብ ከኔ ምክር ውጪ ሞክሮ ብሎ ከለቀቀን ጉዳችን ነው። ሞክሮ ብሎ ከለቀቀን እርግማን እና በረከት ይሄ ነው። እንግዲህ አሁን አብረን የምንመለከተው እግዚአብሔር መጀመሪያ እኛን እንዴት ነው የሚባርከን፣ ይሄ የተባረከ ሰው እንዴት ነው በረከት የሚሆነው፣ እነዚህን አብረን እንመለከታለን። ለዚህ እንግዲህ በጣም አቅጣጫ የሚሰጥ ክፍል መዝሙረ ዳዊት ምዕራፍ 1 ነው። መዝሙረ ዳዊት ምዕራፍ 1 ነው። እስራኤላውያን ታውቃላችሁ፣ ነቢያት አሏቸው፣ ሕግጋት አላቸው፣ ደግሞ የመዘምራንም ኮሚኒቲ ናቸው። እነዚህ 150 መዝሙሮች ቴፕ ሪኮርደር አልተደረገልንም ወይንም ደግሞ የሙዚቃ ኖታ አልተቀመጠልንም እንጂ ዜማ ያላቸው መዝሙሮች ናቸው። እስራኤል ይዘምር ነበረ። በኋላ ነው ከምርኮ በኋላ እነዚህን ሁሉ ፓይላፕ አድርገው ሰብስበው የሰጡንና ይሄ መዝሙራትን የሚያጠኑ ምን ይሉናል? መዝሙር 1 እና መዝሙር 2 የነዚህ የ150 መዝሙሮች በሮች ናቸው። ክፍት ነው እና በጣም ኢንከሬጅ ያደርጋቸዋለሁ። በተለይ መዝሙር 1ን በቃላችን ብንይዘው ልክ ሰሞኑን ልጆቻችን ቪቢኤስ ነበራቸውና መዝሙር 23ን ጠጥተው ነው የመጡትና በደንብ አጥንተው እስቲ መዝሙር 1ን እንያዘው። ይሄ መዝሙር 1 ከዚህ ከስታግኔሽን ወይንም ከኩሬ ውሃ ከቋጠረ ውሃ አውጥቶ ወንዝ ውስጥ ይከተናል ብዬ አስባለሁ። ወንዝ ውስጥ ይከተናል፣ ለበረከትም ያዘጋጀናል። እንዴትም ደግሞ ለመባረክ እንደምንዘጋጅም እግዚአብሔር ደግሞ ይሄንን ብሉፕሪንት ይሰጠናል ብዬ አስባለሁ። በነገራችን ላይ ለበረከት መሆን በጣም የምንፍጨረጨርበት አይደለ? የተለየ ጸሎት፣ የተለየ ጉዞ፣ የተለየ ነገር፣ የተለየ ሰው መሆን የለብንም። ዛሬ እንደምንመለከተው ከወንዙ ዳር ብቻ መተከል ነው ያለብን። መዝሙር 1 እንደዚህ ይላል፣ እንዳለ ላንብበው። ስለ ሁለት መንገዶች ስለ ሁለት ሰዎች ነው የሚናገረው። በነገራችን ላይ መጽሐፍ ቅዱስ ሶስተኛ ሰው የለውም። ሁለት ሰዎች ነው ያሉት፣ ነጭና ጥቁር፣ ብርሃንና ጨለማ። በቃ ሁለት ሰዎች ነው ያሉትና ለዚህ ነው መሀል ላይም ስንገኝ ለሎዶቅያ ቤተክርስቲያን ጌታ እንዳስጠነቀቃት መቀመጥ አትችይም፣ ትኩስ ወይንም ደግሞ ቀዝቃዛ መሆን አለብሽ፣ ለብ ካልሽ እተፋሻለሁ ብሎ የተናገረው በዛ ምክንያት ነው። መዝሙር 1 በክፉዎች ምክር የማይሄድ በኃጢአተኞችም ደግሞ መንገድ የማይቆም በፌዘኞችም ወንበር የማይቀመጥ እርሱ ብፁዕ ሰው ነው። ነገር ግን ደስ የሚሰኘው በእግዚአብሔር ሕግ ነው፣ ሕጉን በቀንና በሌሊት ያሰላስላል። ይሄ ሰው አሁን የተባረከ ነው። እንዴት ነው የተባረከው? ቁጥር 3 እርሱ በወራጅ ውሃ ዳር እንደተተከለች ፍሬዋንም በየወቅቱ እንደምትሰጠው። አንድ ጊዜ ካናዳ በአመት በዛ በብርድ በአመት 2 ነው ስንዴ የሚያስገቡት ሲባል በጣም ነው ያዘንኩት። እኛ ያ ሁሉ 13 ወር ፀሐይ እያለን
አንድ ስንዴ ለመክተት እንኳን ችግር ውስጥ እና ካናዳ ስኖር በዛች በ4 ወር በ3 ወር ውስጥ 2 ሃርቨስት ይከታሉ አሉ። ይሄ ክፍል ምንድነው የሚለን? ይቺ ዛፍ በየጊዜው በየወቅቱ ምን ትሰጣለች? ፍሬዋን ትሰጣለች። ቅጠሏም ደግሞ እንደማይጠወልግ ዛፍ ነው። የሚሰራው ሁሉ ይከናወንለታል። ሃሌሉያ ብለሲንግ ይሄ ነው። ክፉዎች ግን እንደዚህ አይደሉም። ነገር ግን ነፋስ ጠርጎ እንደሚወስደው ገለባ ናቸው። የቀደመው ትርጉም ትቢያ ናቸው ነው የሚለው። ስለዚህ ክፉዎች በፍርድ ፊት ኃጢአተኞችም በጻድቃን ማህበር መቆም አይችሉም። እግዚአብሔር የጻድቃንን መንገድ ይጠብቃል፣ ያያል፣ ይመለከታል። የክፉዎች መንገድ ግን ትጠፋለች ወይንም ዴድ ኤንድ ነች ይላል እግዚአብሔር ቃል። እና ይሄ ሐሳብ ይሄ በረከት ወይ ብለሲንግ የሚለውን ቃል ያገኘነው የተባረከ ነው የሚለው ያን ነው ሐሳባችን ያገኘነው። ይሄ ብፁዕ ነው የሚለው ቃል ነው። ብፁዕ ነው ወይንም ምስጉን ነው። ይሄ ቀጥታ ትርጉሙ is a blessed ነው፣ የተባረከ ነው። ሌላ ደግሞ ሃፒ ነው፣ ደስተኛ ነው ይለናል። የዕብራይስጥ ቃሉ አሴር የሚለው ቃል ነው። እንግዲህ ወንድ ልጅ ካላችሁ አሴር ብትሉት የተባረከ፣ ደስተኛ፣ ብፁዕ ማለት ነው። ከ12ቱ አንዱ ነገድ አሴር ነው፣ የአሴር ነገድ ነው። ቃሉ ራሱ ይሄ ብፁዕ ነው፣ ብለስድ ነው የሚለው አሴር ነው፣ አሼር ነው የሚለው የእግዚአብሔር ቃል። ስለዚህ ክፍሉ የሚጀምረው በእንደዚህ አይነት ሰው ነው፣ በብፁዕ ሰው ነው። ምዕራፍ 2 ላይ መዝሙረ ዳዊት ስለ ብፁዕ ኔሽን ይናገራል። ይሄ ደግሞ ስለ ብፁዕ ሰው ይናገራል። እንግዲህ ይሄ ሰው ማን ነው? ብፁዕ የተባለው የተባረከው የተባለው ማን ነው? የተባረከ የተባለው ሰው መጀመሪያ የማያደርገው ነገር አለ። ከሚያደርገው በላይ የማያደርገው። አሁን ስሙን አልያዝኩትም። ኢትዮጵያኖችን በጣም እየሮጠ እያስቸገረ የነበረ አንድ የኬንያ ሯጭ አለ። አንደር 2 ሚኒትስ የገባ ስሙ ትዝ ካላችሁ ጆሴፍ ምናምን ይመስለኛል። እና ኢትዮጵያኖችን ሁሌ በቃ ይሮጣል፣ በጣም ያሸንፋቸዋል። እና ኢንተርቪው የምታደርገው የቢቢሲ ሴትዮ ቁልፉ ምንድነው አንተ እንደዚህ በጣም እንድትሮጥና እንድታሸንፍ የሆነው? እስቲ በአንድ ቃል ቁልፉን ንገረኝ አለችው። አይ በጣም ቀላል ነው፣ ቁልፉ ኖ ይባላል አላት። ኖ ነው የሚባለው። ጠዋት ተኛ ሲለኝ ኖ እላለሁ አለ። ያው መሮጥ ስላለበት። ይሄንን ዳየት፣ ይሄንን ኬክ፣ ይሄንን ስኳር ብላ ሲለኝ ኖ እላለሁ። ከሰዎች ጋር ሃንጋውት አርግ ሲሉኝ ኖ እላለሁ። እዚህ የደረስኩት ኖ ኢዝ አ ቢግ ቮካብለሪ በእኔ ህይወት አለ። ክብር ለእግዚአብሔር ይሁን አይደል? ፓስቶራል ኢቫሉዌሽን ነው። ሚስቴም አለች እዚህ ፓስቶራል ኢቫሉዌሽን ላይ ሲደረግ ፓስተር ኤርሚያስ ምንድነው በቃ እስቲ አሁን አሳስ የሚያደርጓችሁ ሰዎች አሉ። የፓስተር ኤርሚያስ ችግር ምንድነው ምናምን ሲባል የፓስተር ኤርሚያስ ችግር የስ ነው አሉ። የስ ነው የሱ ችግር። ይሄም ሲደውል የስ ይላል፣ ያም ሲል የስ ይላል፣ ይሄም ሲል የስ ይላል። ቬንቲላቴ የሚባል ይሄን የሚያክል ቡና አለ። ጠዋት እሱን ይዤ ሮጥና በቃ የስ ነው። ከዛ ቀኑ ሙሉ ምንም ሳይሰራ ይውላል። ቮካብለሪያችሁ ኖ ያርግላችሁ። አሜን። ኖ ያርግልን። የመጀመሪያው ሰው አያደርግም። ትልቅ የሆነ ኖ ቮካብለሪ አለው። ይሄ ቮካብለሪው ደግሞ ምንድነው ሲባል በክፎች ምክር የማይሄድ፣ በኃጢአተኞች መንገድ የማይቆም፣ በፌዘኞችም ወንበር የማይቀመጥ ይሄ ብፁዕ ሰው ነው። ሃሌሉያ ወገኖቼ፣ በረከታችን የሚጀምረው ከዚህ ነው። you want to be blessed በረከቱ የሚጀምረው ከዚህ ነው። ለአንዳንዶቻችን ኖ ከባድም ቢሆን ማለት ነው። ሌላ መድኃኒት የለውም። ምንድነው የሚለው? በክፎች ምክር የማይሄድ፣ በኃጢአተኞች መንገድ የማይቆም፣ በፌዘኞች ደግሞ ወንበር የማይቀመጥ ኖ የሚል ሰው ነው። ይሄንን ክፍል አንብበው የሚያጠኑ ሰዎች 2 ነገር ይናገራሉ። አንዱ እያንዳንዱ ነገር በነጠላ የራሱ ጉልበት አለው ይላሉ። አንዳንዴ ደግሞ ምንድነው የሚሉት? ሁለተኛው ሐሳብ ፕሮግሬሽን ነው፣ እየባሰ ቁልቁል መሄድ ነው፣ እየባሰ
ዝቅጠት ውስጥ መግባት ነው ይላሉ። እሺ መጀመሪያው በክፉዎች ምክር የማይሄድ ክፉዎች መክረውት ክፉዎች እንዲያድርግ ብሎት አንተ ይሄ መንገድ ሳይሻል አይቀርም አይደለ? ይሄ መንገድ ሳይሻል አይቀርም ብሎ በዛ መንገድ የሚሄድ ማለት ነው። እንግዲህ እዚህ ላይ በጣም ብዙ ምሳሌዎች አሉ፣ ግን ታክስ አንዱ ታክስ ነው። አንተ እንዴ ተለያይታችሁ እኮ አንቺም እሱ ቤት እዚህ ቤት አንተም እዛ ቤት ከፈለጋችሁ ልጆቹንም ብትበትኗቸው ታክሱ ብዙ ነው የሚል ሰው ሰምታችሁ አታውቁም? አዎ ታክሱ ብዙ ሊሆን ይችላል፣ ግን አይአርኤስ ይመጣል ተመልሶ አይደለ? አይ ይህንን መንገድ እንደዚህ ብታደርጉ እንደዚህ ሊሆን ይችላል። በዚህ በክፉ ምክር ለመሄድ ብዙ አይነት መንገዶች አሉ። ሁላችንም የምንፈተንበት ነገር ነው። ግን ይሄ ለበረከት የተዘጋጀ ሰው ሂሴድ ነው፣ በዚህ መንገድ አልሄድም። እሺ እሱ ብቻ ደግሞ ሳይሆን በኃጢአተኞች መንገድ ደግሞ የማይቆም አሁን ያ ነገር ሜቢ ኢትስ አ ዋን ታይም ቲንግ አሁን ተመልሶ ግን መቆም ሆነ ሊንገር ማድረግ ሆነ መሰንበት ሆነ። አይገርምም? መሰንበት መቆየት አይደል? አልፋችሁ የሄዳችሁትን ነገር አሁን ተሰብስባችሁ መመካከር መነጋገር ይፈጠራል። አሁን እንዴት ዝቅጠቱ። ስለዚህ እናንተ የነገሩ ተባባሪ ብቻ አይደለም ሳትሆኑ እንዳውም አማካሪዎች ትሆናላችሁ። ሶስተኛው ግን በፌዘኞች ወንበር ያልተቀመጠ አሁን ኢምፖርት ኤክስፖርት ናችሁ እናንተ። በቃ ወንበሩን ይዛችሁታል፣ ተቀምጣችኋል፣ እዛው ነው ያላችሁት። በቃ እና ለመነሳትም ለመሄድም ለመተውም በጣም የሚከብድ ነው። እግዚአብሔር ከዚህ ይጠብቀን። እኔ ጴጥሮስ አንዳንድ ጊዜ ሳስበው እዛች ጌታ ኢየሱስን ይከተል ነበር። ከዛ ፈራ። ከዛ ወደዛ ወደ ጌታ ወደ ተሰጠበት ቤት አለፈ። ካለፈ በኋላ ቆሞ ማየት ጀመረ። ከቆመ በኋላ ከዛ በኋላ እሳት መሞቅ ጀመረ። ትዝ ይላችኋል አብሮ። ከዛ ደግሞ እግዚአብሔር መቸስ ደግሞ የሚወዱትን ዝም አይልም እኮ። ከዛ አንድ ምንም የማታውቀው ሴት አነጋገሩን ሰምታ የሰሜን ሰው መሆን አለበት አለ። ምክንያቱም ጌታ ከሰሜን ነበር፣ ከገሊላ አውራጃ። አፉ የሰሜን ሰው መሆን አለበት። ታስታውቃለህ አብረ ነበር ስትለው ይምልና ይገዘት ጀመር ይላል። ምን ብሎ? አላውቀውም ብሎ በቃ። ከዛ ግን ጌታ የተናገረው ትዝ አለው። ከዛ ከተቀመጠበት አወጣው ጌታ፣ የሐዋርያት ሐዋርያ ያደረገው። ክብር ለእግዚአብሔር ይሁን። በረከታችን የሚጀምረው ከዛ ነው፣ ሰፐሬት ከማድረግ። ይሄ እንግዲህ ሰፐሬሽን አይሶሌሽን አይደለም፣ ተደብቀን ገዳም ውስጥ እንድንሆን ወይ ሌላ ነገር ውስጥ እንድንሆን አይደለም። ትልቁ ነገር የሚናገረው የእግዚአብሔር ቃል ኮንታሚኔት እንዳንሆን ነው፣ እንዳንነካካ ነው። አይ እሷ እኮ ክርስቲያንን ባትሆን ከክርስቲያን በላይ ነች የሚባል ሰው ሰምታችኋል? እንደዛ ይባላል። ምን እኮ በቃ። ስለዚህ ምንድነው በጌታ ያገኘነውን ህይወት ከጌታ የተቀበልነውን ህይወት ሚኒማይዝ ያደርጉታል ሰዎች። አንድ ነን እኮ ይላሉ አንዳንዴ፣ እንመሳሰላለን እኮ። ኢቦላ አሁን ዩጋንዳ ውስጥና ኮንጎ ውስጥ ሲዘምት እያያቸው እንደሆነ አላውቅም። እና እነዚህ ዶክተሮቹ በጣም ይገርሙኛል። በጣም ተሸፋፍነው አይደለም ማስካቸውን ልብሳቸውን ለብሰው ምን ብለው ሰው ያድናሉ፣ እየገቡ ሰው ያድናሉ። ትልቁ የነዚህ ሰዎች ትልቁ ጎላቸው ኮንታሚኔሽን እንዳይኖር ነው። ከበሽታው እኮ አራቁም፣ ልክ ነኝ። ከህመሙ አራቁም፣ ሰው ከሚገለው ነገር አራቁም። ግን ተገላልጠው አይደለም፣ ተጠንቅቀው ነው። እና እኛም ከዓለም ጋር ያለን ሪሌሽንሺፕ አይ ቲንክ እንደዚህ ነው መሆን ያለበት። መሸሽ አንችልም፣ ምክንያቱም የተጸለየልንም ጸሎት በዓለም ውስጥ እያለን እንድንጠበቅ ነው። ኮንታሚኔት እንዳንሆን ግን ተጠርተናል። እና በረከታችን የሚጀምረው ከዚህ ነው። ለበረከት የምንሆነው ከዚህ ነው። ግድ የለም ጌታ አቅም ይሁነን፣ ጉልበት ይሁነን፣ ይባርከናል ጌታ። እንግዲህ ይሄ ሰው ኖ ብቻ ሳይሆን አሁን ደግሞ የስ ይላል። የሚያደርገው ነገር ደግሞ አለው።
ይሄ የሚያደርገው ነገር በጣም ደስ ይለኛል። ክብር ለእግዚአብሔር ይሁን። አንዳንዴ የሰዎች ቴዎሎጂ መሸሽ ብቻ ነው። ታውቃላችሁ አለ አትንካ፣ አትይ፣ አታድርግ፣ እራቅ ብቻ ነው በቃ። ከዛ ያለፈ ነገር የለም። የኛ ግን ቴዎሎጂ አድርግ አይደለ የሚል ደግሞ ቴዎሎጂ አለ። ከዛ ቀጥሎ ያለውን ስናነበው ምንድን ነው የሚለው? ይሄ ሰው ይሄ ብፁዕ ሰው ነገር ግን የሚል ቃል አለ። ነገር ግን አፍራሹን ነው የሚናገረው። ነገር ግን ደስ የሚሰኘው በእግዚአብሔር ሕግ ነው፣ ሕጉን ደግሞ በቀንና በሌሊት ያሰላስለዋል። ሃሌሉያ። ስራ ፈትም አይደለም፣ ደስ ይሰኛል፣ ሐሴት ያደርጋል፣ ሕጉን በቀን በሌሊት ያስባል። ይሄ ሰው ይገርማቸዋል። ይሄ የተጻፈለት ሰው እንግዲህ ማን እንደጻፈው ብዙ አይታወቅም፣ ግን ዳዊት ነው የጻፈው እንበል። አብዛኛውን እሱ ስለጻፈው ይሄ በዚህ በእግዚአብሔር ሕግ ደስ መሰኘቱ፣ ሕጉን በቀንና በሌሊት ማሰላሰሉ 5 መጽሐፍ ይዞ ነው። ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም። እንዳው አሁን እዚህ ጉባኤ ላይ እስቲ ሌዋውያንን አንብቦ የጨረሰ ብል ስንት ሰው ነው እጁን የሚያወጣው? ዘኍልቍን አንብቦ የጨረሰ 2 መንታ እህቶች አባታቸው በሉ እንግዲህ መጽሐፍ ቅዱስን አንብባችሁ ቶሎ ከጨረሳችሁ ሽልማት እሰጣለሁ አለ። ከዛ ጨረስን ብለው መጡ። አንደኛዋ መጣች ጨረስን ብሎ። እሺ ጨረሽ ወይ ስትባል አዎ ጨርሻለሁ። አንቺሳ? አንደኛዋ ገና ለካ ኋላ ነው ያለችው። እንዴት ቀድመሽ ጨረሻት ሲል አይ እኔ የገሌ ወለደ የሚለውን አላነብም እዘላለሁ አለች። አሁን ይገርማችኋል። ዘኍልቍን ስታነቡ ገና ስትጀምሩት ወለደ ነው የሚለው። ይገርማችኋል። ይሄ በእግዚአብሔር ሕግ ደስ የሚሰኘው ሰው 5 መጽሐፍ ይዞ ነው ሐሴት የሚያደርገው። 5 መጽሐፍ። እኛስ የፕሮቴስታንቱን ላውራ ሌላ ቦታ እንዳልሄድ 81 እንዳልል ብዬ ነው። 66 መጽሐፍ ወንጌላት አይደለ? ሐዋርያ ጳውሎስ እግዚአብሔር ይባርከው። መቼስ መንግስተ ሰማይ ስትሄዱ አንድ መጨበጥ ያለባችሁ ሰው እሱን ነው አይደለ? ሐዋርያት፣ ነቢያት፣ ሕግጋት እነዚህ ሁሉ ተሰጥቶ ምን ማለት መሰላችሁ? ብፌው ሰፋ። ይሄ የእግዚአብሔር ሰው ግን በዚህ ሁሉ ሐሴት አደርጋለሁ የሚለው እችን መጽሐፍ ይዞ ነው። አረ እግዚአብሔር ይርዳን፣ ያግዘን። እዚህ ላይ በጣም ትልቅ ቃል አለ። ይሄ ቃል ደስ መሰኘትና ማሰላሰል የሚል ቃል አለ። ይሄ ማሰላሰል የሚለው ሜዲቴት ማድረግ የሚለው በጣም ሩቅ ቦታ መሄድ የለባችሁም። ሜዲቴት ማለት ማዋሃድ ማለት ነው። ላሞች፣ በጎች ቀን ያኝኩ ይበሉና ከዛ በኋላ ሪገርጂቴት አውጥተው እያኘኩ መልሶ ይከቱታል። እኛ ብዙ እንደዛ እናደርግም። እኛ ግን አንድ የምናደርገው እግዚአብሔር ይሄ ዳይጀስቲቭ ሲስተማችንን ሲሰጠን የበላነው ምግብ እየገባ ይዋሃዳል። ያ ሜዲቴሽን ነው። ጀስት ኢማጂን የበላችሁት ሁሉ ሳይፈጭ ኬሚካሊ ሳይጫን ደም ውስጥ ሳይገባ እየሾለከ ቢወጣ ምን ጥቅም አለው? ምንም ጥቅም የለውም። ሜዲቴት ያደርጋል፣ ያሰላስላል፣ ያመነዥጋል፣ ይቆያል። ይሄ ሜዲቴሽን የሚለው ሐሳብ በዚህ በምስራቁ ዓለምን በጣም የታወቀ ነው አይደለ? ወደ ኢስት ስትሄዱ ጃፓኖች፣ ቻይናዎች፣ ኤዥያኖች ሜዲቴት ያደርጋሉ። የዛ ሜዲቴሽን ሐሳብ ግን ምንድነው? ትልቁ ሐሳብ ራስን ባዶ ማድረግ ነው፣ ማጽዳት ነው። ምንም ነገር እንደ አውጡ ማለት ነው። የክርስትና ሜዲቴሽን ግን ማስገባት ነው። ክብር ለእግዚአብሔር ይሁን። ይሄ ሰው ቃሉን ይወዳል፣ ቃሉን ደግሞ ያሰላስላል። እስቲ በዚህ ሳምንት ለጌታ ቃል እድል ሰጡት። የሆነ ፖርሽን፣ የሆነ ክፍል፣ የሆነ ጥቅስ ወሰዱና ዝም ብላችሁ አኝኩት። ምን ማለት ነው? ይሄ ጥቅስ ሌላ ቦታ አለ ወይ? ከዚህ ጋር ይገናኛል ወይ? አሁን ካለሁበት ሲቹዌሽን ጋር ይሄ የእግዚአብሔር ቃል መልስ ነው ወይ ብላችሁ እስቲ ሞክሩትና ከዛ እንነጋገራለን። ክብር ለእግዚአብሔር ይሁን። በጣም ደስ የሚለው ነገር ግን ይሄ ሰው ሜዲቴት ከማድረጉ ከማኘኩ በፊት ምንድን ነው የሚለው? በእግዚአብሔር ቃል ደስ ይሰኛል።
ደስ ለምትሰኙበት ነገር ልመና አያስፈልግም አይደል እንዴ? ሰሞኑ ወርልድ ካፕ እያያችሁ ከሆነ አይደል? ኳስ ለሚወድ ሰው አሁን መካ መዲና እንደገባ ቁጠሩት ሰሞኑን አይደል? ምን ማለት ነው? ኢንጆይ ነው የሚያደርገው። በቃ ማን አገባ፣ ማን አሸነፈ፣ ማን በቅርብ ቀን አርሰናል የሚባል ቡድን አሸንፎ ነበርና ሰማይ ምድር ነው የተናወጠው አይደል? ልክ ነኝ አይደል? ካልተሳሳትኩ ምን ማለት ነው? ለምትወዱት ነገር ልመና አያስፈልገውም አይደል? ሜዲቴት ለማድረግ በጣም የሚገርማችሁ ነገር ያው ከጊዜ አንፃር የተወሰኑ ሐሳቦች ጥቅሶችን አግኝቻለሁ። ግን ምንድነው የሚያመለክተን? ይሄ ደስ የሚሰኝ ሰው ሜዲቴት የሚያደርግ ሰው ነው። ልድገመው። በእግዚአብሔር ቃል የሚደሰት ሰው የእግዚአብሔርን ቃል ሜዲቴት የሚያደርግ ሰው ነው። በነገራችን ላይ መዝሙር 119 ስለ እግዚአብሔር ቃል የተጻፈ ነው። የእግዚአብሔር ቃል እንደዚህ ይላል፣ ሰው በሀብቱ ብዛት ደስ እንደማይለው ምስክርነትን በመከተል ደስ ይለኛል። አይ ነው ከሰዓት ነው ደክሞናል። አትሊስት በልባችንም አሜን እንበል። አሜን ሃሌሉያ አይደለ? ያው ድንጋጌህን አሰላስላለሁ። ቁጥር 14 ደስ እሰኛለሁ። ቁጥር 15 ድንጋጌህን አሰላስላለሁ፣ ልቤን በመንገድህ ላይ አይደለ ጥያለሁ። ሃሌሉያ። መዝሙር 119 14 እና 15 ገዢዎች ተመቀኝተው ቢዶልቱብኝም እንኳን አገልጋይህ ሥርዓትህን ምን ይላል? ያሰላስላል። ከዛስ በምስክርነትህ ለኔ ደስታዬ ነው፣ መካሪዬም ነው ይላል። ምንድነው የሚለው? ማሰላሰል፣ መደሰት፣ ማሰላሰል። ቁጥር 77 ላይ ሕግህ ደስታዬ ነውና በሕይወት እኖር ዘንድ ቸርነትህ ትምጣልኝ። እብሪተኞች ያለ ምክንያት በደል አድርሰውብኛልና ይፈሩ፣ እኔ ግን ትእዛዞችህን አሰላስላለሁ። መዝሙር 63 ሁላችንም የምናውቀው ነፍሴ በቅቤና በስብ እንደሚረካ ሰው ትረካለች። ይሄ የምንዘምረው መዝሙርም ነው። አፌም በሚያዜሙ ከንፈሮች በደስታ ያወድስሃል፣ በመኝታዬ አስብሃለሁ፣ ሌሊቱን ሁሉ ስላንተ አሰላስላለሁ። ሃሌሉያ። ጆይ ሐሴት ኤንድ ሜዲቴሽን እግዚአብሔር ወደዚህ ያቅርበን። ይሄ የተባረከ ሰው ኖ የሚለው ነገር አለ። የተባረከ ሰው የሚያደርገው የስ የሚለው ነገር አለ። የመጨረሻው ይሄ የተባረከ ሰው ወይንም ለበረከት የተዘጋጀ ሰው የተተከለ ደግሞ ዛፍ ነው። ከምን የተነሳ? ኖ ከማለትና የስ ከማለት የተነሳ የተተከለ ዛፍ ነው። በነገራችን ላይ መጽሐፍ ቅዱስ በዛፍ ይጀምራል። ዘፍጥረት ላይ፣ ራእይ ላይ በዛፍ ነው የሚያልቀው። እኛ ዛፎች ነን፣ እሱ የወይን ግንድ ነው፣ ቅርንጫፎች ነን። ስሙ ለዘላለም ብሩክ ይሁን። ዛፍ በመጽሐፍ ቅዱስ ስቴቢሊቲን ነው የሚያመለክተው፣ መተከልን፣ መቆየትን፣ መሰንበትን። ዛፍ ነገ ገብቷቸዋል ብን ብሎ የሚሄድ ነገር አይደለም። ይቆያል። ስለዚህ ይሄ የተተከለ መጽሐፍ ቅዱስ ምን ይላል? ይሄ ሰው እርሱ በወራጅ ውሃ ዳር እንደተተከለች ፍሬዋንም በየወቅቱ እንደምትሰጥ ቅጠሏም ደግሞ እንደማይጠወልግ ዛፍ ነው፣ የሚሰራው ሁሉ ይከናወንለታል። ሃሌሉያ። በቃ ይሄ በረከት ለእናንተም ለቤታችሁም ለልጆቻችሁም ይሁን። ይከናወንለታል። ለምን? ተተክሏል። አታንቀሳቀሱትም፣ አትነቅሉትም። ይቆያል፣ ይሰነብታል። ደግሞ ህያው ዛፍ ነው። ፍሬው አለ፣ ከዛ ደግሞ ምኑ አለ? ቅጠሉ አለ፣ ይታያል። በቃ ዋርካ ነው ማለት ነው። ቶሎ ብለን እንጨርስ። መጽሐፍ ቅዱስ ኮንትራስት እያደረገ የሚናገረን ነገር ግን ሌላ ደግሞ ሁለተኛ ሰው አለ። ይሄ ሁለተኛ ሰው ክፉዎች ግን እንደዚህ አይደሉም ይላል። ምን አይደሉም? ዛፍ አይደሉም፣ የተተከሉ አይደሉም። ሕዝቅኤል ላይ እንዳለው ውሃ ያንን ሁሉ መሬት እንደሚያጠጣ። በነገራችን ላይ ይሄ ክፍል ሲጻፍ ውሃ አሁን እኛ እንደምናስበው፣ ዛፍ አሁን እኛ እንደምናስበው በየቦታው ብቅ የሚል እንዳይመስላችሁ።
በረሃ ነው። ውሃ ብርቅ ነው፣ ዛፍ ብርቅ ነው፣ ግሪን ነገር ብርቅ ነው። ስለዚህ ይሄ ክፍል በጣም ሚኒንግፉል ነው። እነዛ ግን እንደዛ አይደሉም፣ ክፎች እንደዛ አይደሉም። ነገር ግን ነፋስ ጠርጎ እንደሚወስደው ገለባ ናቸው። እዛ የድሮ ትርጉም ትቢያ ናቸው ይላል። ይህንን ክፍል ለብዙ ጊዜ ሮንግሊ ነበር ያነበብኩት እኔ። ይሄ ትቢያ ናቸው የሚለው እኔ ድሮ አቧራ ነበር የሚመስለኝ። እናንተም እንደዛ ካሰባችሁ ትቢያ አቧራ፣ ግን እንደሱ አይደለም የሚለው። እንግሊዝኛው ቻፍ ይለዋል፣ ይሄ አማርኛው ደግሞ ገለባ ይለዋል። ገለባ ስንዴ ስታሹት የሚወጣ ነገር ማለት ነው። ዛፉ ፍሬ ያለው ቅጠል አለው ተተክሏል። ይሄ ግን በራሱ መንገድ የሚሄድ የክፎች መንገድ ግን ገለባ ነው ይላል። ዋደ ኮንትራስት! ፍሬ ያለው ዛፍና ገለባ። ሳሮን አንዳንዴ ቴክስት ይላክልኛል ቤት ተኩኖ ካስኮ ግዛ አይደለ ለልጆቹ እንደዚህ ፍራፍሬ እንደዚህ ወተት እንደዚህ ሊስት አለ። ሊስት አንድ ቀን 2 ኪሎ ገለባ አምጣልኝ ብላኝ አታውቅም አይደለ? ምንም ሴልም አይወጣም። ገለባ ይሸጣል ዛሬ እንባላለን እንዴ? ለምን? ንፋስ ይዞ የሚሄደው ከተወቃ በኋላ ለእሳት የሚሰጥ ለንፋስ የሚሰጥ ብትዘሩት የማይበቅል ለምንም ነገር የማይጠቅም ነው ገለባ። ኮንትራስቱ ግን የእግዚአብሔር ቃል ሰዎችን ሚዛን ላይ ያስቀምጦ ሲናገር ይሄንን ነው የሚናገረው። ዋደ ኮንትራስት ወገኖቼ! እግዚአብሔር የሚባርከን ለዚህ ነው። አንዳንዴ ለበረከት እግዚአብሔር ሲያዘጋጀን ኖ የምንለው ነገር አለ፣ የስ የምንለው ነገር አለ፣ ተተክለን የምናፈራው ነገር አለ። ለመባረክና ለበረከት ያልተዘጋጀ ሰው ይሄ ገለባው ሰው ነው። ለምን? ንፋስ ይዞት ይሄዳል፣ ለምንም ነገር አይጠቅምም። ክፎች እንደዚህ አይደሉም። እንደውም መጽሐፍ ቅዱስ ሲጨርስ ቁጥር 5 ላይ ስለዚህ ክፎች በፍርድ ፊት በኃጢአተኞችም በጻድቃን ማህበር አይቆሙም። ቁጥር 1 ትዝ ይላችኋል። የሚቆሙበት የሚቀመጡበት የሚሄዱበት የራሳቸው ወንበር ነበራቸው። አሁን ግን በእግዚአብሔር ጉባኤ፣ ይሄ የእግዚአብሔር ፍርድ የሚለው የእግዚአብሔር መቀመጫ መንበረ ስልጣኑን ነው የሚያመለክተው። እዛ እንኳን እድል ፈንታ የላቸውም፣ አይቆሙም። በጻድቃን ማህበር አይቆሙም። ኦልሬዲ የቆሙት ሌላ መቆም ስላለ። ቁጥር 6 እግዚአብሔር ደግሞ የጻድቃንን መንገድ ይጠብቃል፣ በረከታችንን ይጠብቃል። ይሄ ቃል በጣም ደስ የሚለው ሰስቴን ያደርጋል። ውሃውን እሱ ያዘጋጃል፣ ቃሉን እሱ ያዘጋጃል፣ መንፈሱን እሱ ያዘጋጃል፣ ይጠብቃል። አንድ ቀንም ረሃብ፣ ሪሴሽን በእግዚአብሔር መንግስት ውስጥ አይኖርም። ክብር ለእግዚአብሔር ይሁን። የክፎች መንገድ ግን ያቺ ትሰነብታለች የተባለች ትቆያለች የተባለች ያቺ መንገድ ግን ትጠፋለች ይላል። ስለዚህ እግዚአብሔር የሚባርከው ሰው አንደኛ ከዓለም የተለየ ሰው ነው፣ በጽድቅ የሚሄድ ሰው ነው። ሁለተኛ ከቃሉ ጋር ደግሞ የተገናኘ ሰው ነው። ሶስተኛው ደግሞ በውሃ ዳር ደግሞ የተተከለ ሰው ነው። you are postured for blessing። ለበረከት በዚህ መንገድ ነው እግዚአብሔር የሚያዘጋጀን፣ ለበረከትም የሚያደርገን። ይገርማችኋል፣ እግዚአብሔር ግራጁዌት እስክታደርጉም አይጠብቅም። ምን ማለት ነው አይደለ? ተምራችሁ አውቃችሁ የሆነ ነገር ወስዳችሁ አሁን ለበረከትና ለመባረክ ተዘጋጅታችኋልም አይለንም። ያሰማራናል፣ ባለንበት ሁኔታ ያሰማራናል፣ ለበረከት ያደርገናል፣ ለመጽናናት ያደርገናል። ክብር ለእግዚአብሔር ይሁን። እግዚአብሔር የሚባርከው ይሄንን ነው። እንግዲህ ሁሉን ነገር በጌታ በኢየሱስ መቋጠርና ማሰር ስላለብን እግዚአብሔር የሚባርከው ከልጁ ከኢየሱስ ጋር የተጣበቀን እንደሆነ ያው እኔ የሚያመለክተው ከዓለም መለየት፣ ወደ ቃሉ መጠጋት፣ በውሃ ዳር መተከል ከጌታ ኢየሱስ ክርስቶስ ጋር መጓዝ ነው። እሱን መምሰል ነው። ክብር ለእግዚአብሔር ይሁን። የመጨረሻው ፓወርፖይንት ከወጣ ኢየሱስ ምንድን ያለው? ኢየሱስም እኔ መንገድና እውነት ሕይወት ነኝ፣ ከኔ በቀር ወደ አብ የሚመጣ ማንም የለም። ትዝ ይላችኋል መጀመሪያ ላይ እነዚህ ሰዎች በክፉዎች ምክር የሚሄዱ በኃጢአተኞች መንገድ የቆሙ በፌዘኞች ወንበር የተቀመጡ፣ ኢየሱስ መጣና ግን አይ አም ደ ዌይ መንገዱ እኔ ነኝ። ክብር ለእግዚአብሔር ይሁን።
እንድንመስለው ፍለጋውን እንድንከተል እንድንወደው የተጠራን ሕዝብ ነን። መንገዱ እኔ ነኝ። መንገዱ እኔ ነኝ። እሱ ብቻ ደግሞ ሳይሆን እውነት ደግሞ እኔ ነኝ። ይሄ ብፁዕ የሆነ ሰው ቃሉ ሜዲቴት ያደርግ የለ ቃሉን ያስብ የለ ያኝክ የለ ጌታ ኢየሱስ ምን አለ? ያ እውነት እኔ ነኝ። በጣም ደስ ይለኛል። እኛ we have the written word and the living word የተጻፈም የህይወት ቃል አለን። እንደዚሁም ደግሞ በልባችን የነገሰ የህይወት ቃል ደግሞ ኢየሱስ አለን። መንገዱ እኔ ነኝ፣ እውነቱ ደግሞ እኔ ነኝ። እንደዚሁም ደግሞ በውሃ ዳር እንደተተከለች ዛፍ ቅጠሏንም ፍሬዋንም እንደምትሰጥ እንደማትነቃነቅ ዛፍ ነች እንዳለ ጌታ ኢየሱስ ደግሞ ህይወት ደግሞ እኔ ነኝ። ክብር ለእግዚአብሔር ይሁን። the path, the way, the truth and the life እንድንባረክ ትልቁ ምክንያት ትልቁ መንገድ ጌታ ኢየሱስ ለኛ በመስቀል ላይ የተሰጠልን ህይወት የተሰጠን እፍ የተባለልን ለበረከት የተዘጋጀን እግዚአብሔር እኛን ለመባረክ ምንም አያቅተውም። ግን ኖ የምንል እሺ የምንል ደግሞ በባህሩ ላይ የተተከልን እንድንሆን እግዚአብሔር ይርዳን። እግዚአብሔር ይባርከን፣ ለበረከት ደግሞ ያድርገን። ቆመን እንጸልያለን። በአንጾኪያ አንድ ልማድ እየመጣ ነው። ይሄም ልማድ ሁለት ሆነን አጭር ጸሎት አይዟችሁ አንቆይም። ሁለት ሆነን እንጸልያለን። ዘመድ አትያዙ፣ ሚስት አትያዙ፣ ባል አትያዙ፣ አብሯችሁ ነጥቶ የመጣውን ሰው አትያዙት፣ ሌላ ሰው ያዙና 2 ደቂቃ ጌታ ሆይ ይሄንን ሰው ለበረከት አድርገው፣ ባርከው፣ ህይወቱን ባርክ፣ ኑሮውን ባርክ፣ መውጣት መግባቱን ባርክ። ክብር ለእግዚአብሔር ይሁን። ትከለው፣ ኖ እንዲል፣ የስ እንዲል፣ ሃሌሉያ፣ የህይወት ውሃ ምንጭ በውስጡ እንዲፈልቅ እግዚአብሔር ይባርካችሁ። ቴንክ ዩ። እግዚአብሔር ይባርካችሁ። እናመሰግንሃለን አምላካችን እግዚአብሔር፣ እናከብርሃለን። ዛሬ በበረከት ድምጽህ ወደ መካከላችን ስለመጣ እግዚአብሔር አምላካችን ሆይ የልባችን አምላክ ልትባርከን፣ ልትገናኘን፣ ልትለውጠን ደግሞም በቃሌ ልትተክለን ወደ መካከላችን ስለመጣ እናመሰግንሃለን። እግዚአብሔር አምላካችን ሆይ እንጸልያለን። ጌታ ሆይ እሺ የምንልበት ቦታ ላይ እሺ ማለት እንድንችል፣ እምቢ የምንልበት ቦታ ላይ እምቢ ማለት እንድንችል እግዚአብሔር አምላካችንና አባታችን ሆይ በእውነት እግዚአብሔር አምላካችን ሆይ ገለባ ሳይሆን ጌታ ፍሬ ያለን እንድንሆን ቃሌ እንደምናገረው በቃሌ አጠገብ ጌታ ሆይ የተተከለች እንደዛችኛዋ ዛፍ ፍሬዋን በየጊዜዋ በየወቅቱ ፍሬ በሚፈለግበት ጊዜ ሁሉ ፍሬ ልትሰጥ እንደምትችል ጌታ ሆይ ፍሬ ስትፈልግብን ፍሬ እንድታገኝብን እንጸልያለን። ፍሬ እየፈለክ ወደኛ ስትመጣ እንደዛችኛዋ ዛፍ እንደተረገመችው ሳይሆን ጌታ ሆይ እግዚአብሔር ፍሬ እየፈለክ ወደ ቤታችን ስትመጣ ወደ ሕይወታችን ስትመጣ እግዚአብሔር አምላክ ፍሬ ይገኝብን። ጌታ ሆይ ፍሬ ይገኝብን። በቃሊ የተተከልን ጌታ እግዚአብሔር አምላካችንና አባታችን ሆይ ሁሉ ጊዜ የለመለምን እንድንሆን ጌታ ሆይ እግዚአብሔር አምላክ ሆይ ቃሌ ስናገር ቅጠሏ እንደማይረግፍ ዛፍ ይላል። ጌታ ሆይ እግዚአብሔር አምላካችን ሆይ በእውነት ጌታ ሆይ የሚረግፍ ነገር እንዳይኖርብን እግዚአብሔር ሆይ ሁሉ ጊዜ በልምላመ ሁሉ ጊዜ በቃልህ ለምልመን እንድንኖር ሁሉ ጊዜ በቃልህ ተተክለን ካንደበታችን የሚወጣ ጌታ ሆይ ፍሬ እንዲሆን ካንደበታችን የሚነገር ሁሉ የለመለመ ቃልህ እንደምናገር ጌታ ሆይ ንግግራችሁ እንኳን በጨው እንደተቀመመ በጸጋ ይሁን እንደምለው ጌታ እግዚአብሔር አባት ሆይ በእውነት ጌታ የጸጋ ንግግር እንዲኖረን የጸጋ አስተሳሰብ እንዲኖረን በቃል የተቀመመ አነጋገር እንዲኖረን ጌታ ሆይ እነዚህ ሁሉ የሚሰሩት ይከናወንላቸዋል ተብሎ እንደተጻፈ እግዚአብሔር የሚሰራ ሁሉ ይከናወንለታል። እንደዛ አይነት ሰው ብፁዕ ነው፣ ምስጉን ነው፣ የተባረከ ነው እንደተባለ ይህ ጌታ እያንዳንዳችንን እንዲያገኘን እንጸልያለን። እሺ እምቢ ማለት ጌታ እግዚአብሔር አምላክ በሚያስፈልግበት ሁሉ ያንን ማድረግ እንድንችል አንተ አግዘን።
እግዚአብሔር ሆይ በግላችን አግዘን፣ በቤታችን አግዘን፣ በስራ ቦታዎቻችን አግዘን፣ አእምሮአችንን በመቀየር አግዘን፣ አስተሳሰባችንን በመቀየር አግዘን። እግዚአብሔር መንፈስ ቅዱስ ሆይ አእምሮአችን ሲቀየር በክርስቶስ ኢየሱስ ስንለወጥ ነው ይህ የሚሆነውና ጌታ ሆይ በቃሊ ተተክለን መለወጥ የምንችልበት ጸጋ ይብዛልን። እግዚአብሔር ሆይ እርዳን። በሚያደክም ምድር ውስጥ ነው ያለነው፣ በሚያደክም ዓለም ውስጥ ነው ያለነው። እግዚአብሔር አምላካችን ሆይ ልባችንን አግኝ፣ ልባችንን አግኝ፣ ኑሯችንን አግኝ፣ ሕይወታችንን አግኝ። መንፈስ ቅዱስ ንካን። በዚህን ጊዜ መንፈስ ቅዱስ በዚህን ጊዜ ንካን። ጌታ መንፈስ ቅዱስ ድረስ፣ ጌታ ወደ ልባችን ድረስ፣ ወደ አእምሮአችን ድረስ፣ ወደ ሕይወታችን ድረስ። ጌታ እግዚአብሔር አምላክ ሆይ ቃሌ በእውነት እግዚአብሔር አምላክ ሆይ ይለውጠን። ስለመጣው ስለ ሕያው ቃሌ ተመስገን። በዚህ እንድንቀጥል በዚህ እንድንኖር ጌታ አንተ እርዳን። ስምህ የተባረከ ይሁን። እናከብረሃለን፣ እናመልክሃለን፣ እንሰግድልሃለን። እግዚአብሔር አምላካችን ሆይ እንደ ቃሌ መኖር የምችልበት ጸጋ ይብዛልን። ስምህ የተባረከ ይሁን። ክብር ላንተ ይሁን። እግዚአብሔር ይጠብቃችሁ። እግዚአብሔር ይባርካችሁ። እግዚአብሔር ፊቱን ያብራላችሁ። እግዚአብሔር ሰላሙን ይስጣችሁ። በአብ በወልድና በመንፈስ ቅዱስ አንድ አምላክ ስም አሜን። ጌታ ይባርካችሁ። የተባረካችሁ ሆኖ ክብር ለእግዚአብሔር እንሰጣለን።